እንግዲህ ቤተሰብ ይሄ ሄሉ አፍቃሪ ከቱርክ ሀገር የመጣው እንግዲህ በስንት ውጣ ውረድ በስንት ነገር እስከ መደብደብ የደረሰበት እንግዲህ ዛሬ ሄሉ ፍቅሩን ተቀብላለች። ዋው በጣም ደስ ይላል። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶች፣ የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ኧረ እባካችሁ ሸር 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 እስቲ አድርጉልኝ፣ አይከፈልበትም። እንደውም ክርስቲያኖቶች ሰላማችሁ ይብዛ። ዛሬ እንግዲህ ሄሉ እንግዲህ በብዛት ቪዲዮዋን እከታተላለሁ፣ ያው አልጭንም እንጂ ወደ ጨረቃዎቹ ነው ልቤን ውስጥ ያደረገኝ በሀሚና በብሩኬ። ዛሬ እንግዲህ እነሱን ትቼው ወደ ሄሉ ቤት ጎራ ብያለሁ። ሄሉ እንግዲህ ልጁ አይታችኋል፣ እሷ ብሎ ከቱርክ ሀገር ድረስ መጥቶ ለእናቱ አስተዋውቆ፣ እናቱ በጣም ወዳት። እናት መቼም ልጇ የሚወደውን ትወዳለች። አይታችኋል፣ መኪና ሁሉ ሳይቀር ገዝቶ እሱ አልተቀበለችም። በእሷ የተነሳ ተደብድቧል። ሰሞኑን በእሷ የተነሳ ፓስፖርቱ ተቀዷል። ብዙ ነገር ብዙ መስዋዕትነት ከፍሏል። ባለችው በትንሽ በአጭር ጊዜም ቢሆን ሄሉ ያው ስላልተቀበለች ፍቅሩ እኔ ዝግጁ አይደለሁም በማለት እሱም ቢለፋ ቢጥር በጣም ነው። ፍቅር እኮ ዕውር ነው የሚባለው እውነት ነው። ታግሎም እንግዲህ እስከ መደብደብ ድረስ ደግሞ እውነት ፈጣሪ እኮ የወዳችሁ ንጽህና ነው የሚያውቀው። እንግዲህ የደበደበውም ልጅ ይፋ ወጥቶለታል፣ ተገይቷል። ልጁ እንግዲህ የማን ነው? ሄሉ ተከራክራ ነበር። ልጁ በጥሩ ሰው ነው እንደዚህ አያረግም ብላ ትናንት ብዙ ግጭት ጆሲ ጭምር ተከራክሮ ነበር። ዛሬ ግን ሲወጣ ሚስጥሩ ጆሲ የሚያውቀው 1 ቀን፣ እሷ የምታውቀው 2 ቀን ነው። እህቶች ይሄ ትምህርት ነው። 1 ቀንና 2 ቀን ያወቃችሁ ሰው ላይ ባፉ በሚያወራው ንግግር አይታችሁ ሰምታችሁ ጥሩ ሰው ነው ብላችሁ መናገር አትችሉም። ወራቶች እንኳ አመታት እንኳ ያስቆጠራችሁ ሰው ለሱ እንኳ በአሁን ሰዓት መመስከር የማይቻልበት ዘመን ነን ያለ ነው። ለራሳችሁ ጓደኛዬ፣ አብሮ አደጌ፣ ሚስጥረኛ ያላችሁ ጉድጓድ የሚቆፍርላችሁ ዘመን ያለ ነው። ገብቷችኋል? እንኳን 2 ቀን ያወቃችሁ ሰው አያረግም ብላችሁ መመስከር አትችሉም። ሄሉና ጆሲ እንደዛ ነው የሆኑት። እንግዲህ ማስረጃ አቅርቦ እሱ ደግሞ ማስረጃ ሲያቀርብ የት ይግባ ልጁ? እናቴ ውሸት እንዳያሳፍራል እህቶቼ፣ የት ይግባ? መሬት ሰንጥቃ ብትወጣው ምን ቢል ጥሩ ነው? አንቺን ስለምወድሽ ላንቺ ብዬ። ይሄ ድድብና ድንቁርና ካልሆነ በቀር አንድ ሰው እሷን ከወደዳት ያኛው ሲሜታ እንደውም የሰው ሀገር ሰው ማክበር ሲገባህ ደደብ ጭንቅላት። መቼም በአሁኑ ሰዓት ወንዶች ንፍጥ እንጂ ጥሩ ጭንቅላት ይዛችሁ አዞሩም። ከመቶ 10 ቢገኝ ነው። እንዴት ይመታል ለሴት ተብሎ? ሄሉ አትወድህ አታቅህ። 2 ቀን ነው ያው መንገድ ላይ እንግዲህ ሀይ ብላ ይሆናል። 2 ቀን መታቃትልኝ ገና እዚህ የውጭ ሀገር ዜጋ ሆነ አገሩ አይደለም ምንም ያመጣ ብሎ ይደበደባል። ይሄ እኮ በህግ ያስጠይቃል፣ ኖር ነው። ፈጣሪ ደግሞ ልጁ የዋህነትን አይቶ አጋለጠው። ምን ይሁን? እሷ ደግሞ 2 ቀን ባወቀችው ልጅ ስትከራከር እሷ ራሱ በጣም ነው ያፈረችው። በጣም ይሄ እንዲህ አይነት ነገር ያሳፍራል። ስለዚህ ለማለት የፈለግኩት አትመኑ። 2 ቀን ያወቃችሁት ሰው ቀርቶ ልመሰክሩለት፣ አመታትም አብሯችሁ የበላ የጠጣ ራሱ መመስከር በአሁኑ ሰዓት ጥሩ ሰው ነው እኔ ያውቀዋለሁ አያረገውም ብላችሁ አትመስክሩ። ጊዜው ከፍቷል እህቶቼ። እንግዲህ ሄሉም ይቅርታ ጠይቃ በስተመጨረሻም እንግዲህ ወደ ቱርክ መለሳለሁ በቃ ብሎ ነበር። እሷም ይቅርታ እኔ እኮ እንደዚህ እሱ ደግሞ ልጁን ስለምትወጁ እሱ ሄሉ ያስመታችሁ መስሎን ነበር። ያው የሰው ሀገር ሰው ፍቅር ያዘው ሰው ያስመስላል። ከሄሉ ራቅ ብሎ ሲደበድበው የሄሉ ፍቅረኛ ነው ብሎ ሊያስብ ይችላል ጭንቅላቱ እንደዛ የሚመስለው። እና እንግዲህ እሱም በሄሉ ተቀይሞ ነበር። ብዙ ነገር ተናግሯል። መጥፎ ነሽ፣ አስመሳይ ነሽ፣ ውሸታም ነሽ፣ ጎርተሽኛል፣ ልቤት ሰብረሻል ሲል ነበር በተንተባተበ አማርኛ። ግን ጎበዝ ነው። ግን እንግዲህ ዛሬ እሱም ይቅርታ ጠይቋል። ሄሉና ጆሲም ይቅርታ ጠይቀዋል። ያም ልጁ እንግዲህ እንትን ብሏል። እንግዲህ ጓደኛ ጆሲ ለህግ ይቅረብ ብለው ነበር ግዴታ። እውነቴ ነገ ጧት ደግሞ ይህን ሰውዬ ምን እንደሚያደርገው አይታወቅም። ለህግ ቢቀጣ ጥሩ ነው። እሱ ደግሞ የዋህ አይደለ? ተውት ብሏል። እንግዲህ ሄሉም እንግዲህ አትሂድ ብላ ለምነዋለች። እንግዲህ አትሂድ ብላ ፍቅሩን ተቀብለዋለች። መልሰሽ አትጎጂኝም ሲላት አልጎዳህም አትሂድ እኔ ጋውን ብለዋለች። በጣም ደስ ይላል። ሄሉዬ እውነት ጥሩ አድርገሻል።
እኔ ቅርታ የቡታጅራ ሁሉም ማለት ከቡታጅራ ወንድ ይሻልሻል። በመቶ ይሻልሻል። የቡታጅራ ወንድ ፍቅራቸው፣ ትዳራቸው፣ ልጃቸው በውሸት የተመሰረተ በድራማ ዙሪያ የታጠረ ነው። ይቅርብሽ። በዛ ላይ እምነት ዜሮ ናቸው። ለዶላር ብቻ እንጂ ፍቅር የማይሰጡ ደደቦች ናቸው የቡታጅራ ልጆች፣ እያየናቸው ነው። ስለዚህ ከቡታጅራ ወንድ ይሄን እናት የሰው ሀገር የቱርኩን ዜጋ ጠበቅ አርገሻሽ ላንቺ ብሎ ነው ቪዲዮ አይቶ ከስንት ሰዓት አቋርጦ የመጣው ላንቺ ብሎ ነው። በዛ ላይ እናቱ ወዳሻለች። ሄልዬ ሞኛቱኝ። እኔ ቅርብሽ የቡታጅራ ልጆች ወንዶች በሩቅ ፍቅር ያቁመቶቼ በዶላር ጭንቅላታችሁ ተመርዟል። እዋቸው ውስቲ ያገባው በስርዓት ለሚስቱ ፍቅር አይሰጥ፣ ለልጁ ፍቅር አይሰጥ። ድራማ ድራማ ታማኝ ያልሆነ ዛሬ ከአንዷ ሴት ጋር ይለጣጠፋል፣ ነገ ከአንዷ። ሄሉ እያጥበቃሽ አጁ ቱርኪ ይሻልሻል። ጥሩ ነው። ዛሬ ውሳኔሽ ምነት ደስ ይላል፣ ደስ ይላል ሄሉዬ። ጥሩ አርገሻል። እኔ እንደው የቡታጀራ እህቶች ካላችሁ ይቅርታ አርጉልኝ። ሁሉም ማለት አይደለም። አንደው የቡታጀራ ዩቱበር ተበክሏል። ፍቅር ያቁም። የቡታጀራ ወንዶች ይቅርብሽ ሄልዬ። ይህን ሰውዬ ጥብቅ አርገሻሽ እንደ እያየናቸው አይደል? እንደ እህቶች አፍቅረው ዛሬ ያፈቀርኩ ብላ አንዷን ልብ ይሰብራሉ። ነገ ጧት ሌላው ጋር ተለጥፎ ታገኙታላችሁ። ዛሬ ያገባን ይላሉ፣ ነገ ጋር ሌላ ጋር ነው። እነሱ ፍቅር ሳይሆን ዶላር እያስበለጡ ያሉት። ፍቅር አሰጣት አያውቁም። ዶላር ነው በቃ የሚፈልጉት። ስለዚህ ሄልዬ እዚሁ ልጅ ጋር ሌላው ጠበስ ሳያረግብሽ ጠበቅ አርገሻዩ። ልጁ እንኳ ጎበዝ ነው። አንቺን ነው ማፈቅረው እምቢ ካልሽኝ ይሄዳሉ ብሎ ነበር የተነሳው። ስላስቀረሹ ደስ ይላል ሄሉዬ። መልካም ህይወት። እውነት ከሱ ጋር ቀጥ ዋላ የሚን አላይ የሳር አትለጣጠፊ። እሱን ይዘሽ በአቋምሽ። ሴት ልጅ በጊዜ ስትሰተር ነው። ጥሩ ሀገር ነው ቱርክ ሀገር ሂደሽ ትዳርሽን። በዛ ላይ አትቸገሪም። አማርኛ ይችላል። ገና ልጅ ነሽ። ቀስ እያልሽ ደግሞ ቋንቋውን አገሩ ከወሰደ ያስተምርሻል። ከፈለሽም ኢትዮጵያ ያኖርሻል። ዋና የሰው ልጅ ፍቅር ነው፣ እዛም ሆነ እዚህ። ስለዚህ ሄሉዬ እኔ ነግሬሻለሁ የኔ እናት። የቡታጅራ ወንድ ይቅርብሽ። የቡታጅራ ወንድ ፍቅር ሳይሆን ዶላር የሚያስበልጥ ነው።